ቅድስት ለመናገር ድፍረት አግኝታለች። ምክንያቱም መሀሌት ጉልበት ሆናታለች። ምሳሌ ቀጣይ ክፍል። ሰላም ጤና ይስጥልን ውድ የተከበራችሁ። ቅድስት ዛሬ ብሩክን ትወደኛለህ፣ ታገባኛለህ፣ ሚስት ታደርገኛለህ ወይ ብላ ጠይቃለች። ምክንያቱ ምንድን ነው? መሀሌት ተመልሳ ወደ ቤት ከመጣች አልወጣችም። ምሳሌንም እናት ሆንሻለሁ፣ እንደ በፊቱ ትምህርት ቤት ወስድሻለሁ፣ እንከባከብሻለሁ እያለቻት እያባበለቻት ስላለች ምሳሌ ግን አትቀርባትም። ካሁን በኋላ እዚህ ለመኖር ነው የመጣሽው በማለት ትጠይቃታለች። መሀሌትም አዎ ምሳሌ፣ ካሁን በኋላ እዚህ ነው የምኖረው፣ እንደ ድሮ እንከባከብሻለሁ፣ ትምህርት ቤት ወስድሻለሁ፣ የምትፈልጊውን ነገር አድርግልሻለሁ ብላታለች። ምሳሌ ግን በልጅነቷ የምታስታውሳቸው ነገሮችን አትረሳም። መቼም ቢሆን ያደረገቻትን አትረሳም። እናቴ ቅድስት ናት ብላታለች። እናትሽ እኔ ነኝ በማለት ስትጠይቃት አይ አንቺ እናቴ አይደለሽም፣ እናቴ ቅድስት ናት፣ ቅድስትን ነው መወዳት ብላ አሳፍራታለች። ቅድስትዬ ደስ ብሏታል። ምክንያቱም ምሳሌ እኔ ነኝ እናትሽ፣ መሀሌት እናትሽ አይደለችም፣ ያደረገችሽን እንዳረሺ እማዬን ብለሽ እንዳትጠሪ ብላታለች። እውነቷን ነው ቅድስት። ምሳሌ ላይ ስታደርግ የነበረው ስትፈጽም የነበረው ሁላችንም እናስታውሳለን። ስለዚህ መቼም ቢሆን ምሳሌ ያንን አትረሳም። አባቷም የሆነውን ለልጁ ስል የከፈለውን ዋጋ መቼም ቢሆን አይረሳም። መሀሌት ግን ዝና ብር ቢከለክላት ቢጮህባትና ቢሰድባት ምክንያት ሆኖታል ወደ ብሩክ ቤት ተመልሳ እንድትመጣ። ነገር ግን ብሩክ መቼም ቢሆን እንደ ድሮ አብሬሽ አልኖርም ብሏታል። መድብል ግን እንጠቀምባት፣ እነዝና ላይ መመስከር አለባት ብሏል። እስከዛ ግን አንድ ክፍል ተሰጥቷት እየበላች እየጠጣች መኖር አለባት። እነሱ ላይም መመስከር አለባት። እነሱም መቀጣት አለባቸው። የሰው ህይወት ላይ የሚጫወቱትን ዋጋ መክፈል አለባቸው በማለት መድብል ቆርጧል። ጀግናው ወንድም መከታ ነው። ሉላ ትንሽ የተረጋጋች ትመስላለች ከባለፈው። አሁን ሰዓት ላይ ተረጋግታለች። ምክንያቱም ሞገስ የሆነ ነገር እንዳሰበ ባለፈው ነግራቸዋለሁ። እራሱ ባደረገው ወጥመድ፣ እራሱ ባዘጋጀው ወጥመድ ጠበቃው ተመልሶ እንዲገባ ዘዴ እየፈጠሩ ነበር። ሞገስ እንዲሁም ሉላ፣ ዳጣ ሆኖ ምክንያቱም ጠበቃው ያደረገው ወይም ደግሞ የሰራ ስራ ጥሩ አልነበረም። በሱ ወጥመድ ምናልባት ተመልሶ ሊገባ ይችላል። ምክንያቱም ትዳር አለው፣ ሚስት አለችው፣ ልጆች አሉት። ይህንን ነገር መቼም ቢሆን ህግ አይፈቅድም። ምንም የህግ ሰው ቢሆን እንዲሁም ደግሞ ህግ ለኔ ይፈርድልኛል ብሎ ቢያስብ ህግ እውነታ ያለበት ቦታ ይፈርዳል ብዬ አስባለሁ። ስለዚህ ሉላ በዚህ ምክንያት ልታመልጠው ትችላለች። ካሁን በኋላ ሞገስ ሉላን አሳልፏት አይሰጥም። ምክንያቱም ንብረትም ገንዘብም ከእኔና ከአንቺ በላይ አይደለም ብሏታል። ሞገስ ትንሽ ደፋር ሆኗል ብዬ ነበር። አሁንም ያንን ነገር ያደርጋል ብዬ ተስፋ አደርጋለሁ። ዝና ማሌትን ወደ ብሩክ ቤት እንዳስገባ ለአለቃው ደውሎ ነግሮታል። አለቃውም በጣም ደስ ብሎታል። ምክንያቱም እነ ብሩክን ማሸነፍ አለብን፣ መሀሌት እዛ ከገባች ስራችን መስራት አለብን ብሏል። ዝናም ሚስቴን በሷ ምክንያት ተመልሼ ሉላን አመጣታለሁ። በእርግጥ ሉላ እዚህ ከተማ ውስጥ ያለች አይመስለኝም። ነገር ግን በፊትም ቀምቼ ነው የወሰድኩት፣ አሁንም ቀምቼ ሉላን አመጣታለሁ ብሏል። አለቃው ካሁን በኋላ
ሚስት አትሆንም ብሎ ቢመልስለት አይ ብዙ ነገር ታደርግልኛለች፣ ቢያንስ የገቢ ምንጭ ትሆናለች በማለት ዝና መልሶለታል። በጣም ይገርማል። ወዳታለሁ እያለ የገቢ ምንጭ ሊያደርጋት እንዲሁም ቲትናን አስቀምጧታል ቤት ውስጥ። እሱም አሳልፎ ላለቀው ልሰጥ በገንዘብ ሊቀይራት። በጣም ይገርማል የሰው ህይወትና ጭካኔ እስከ ጥግ ድረስ። ውድ ቤተሰቦቼ ደላላውና ኤፍራታ ምን ሊጀምሩ እንደሆነ ባይታወቅም የኤፍራታ ቤት ድረስ ደላላው ከች ብሏል። እንግዲህ ዳጣ ናት ያገናኛቻቸው። ምን ይፈጠር ይሁን? ኤፍራታ ምናልባት ከደላላው ጋር ሆና እፎይ ትል ይሁን? ዛሬም ዝናን እየሸሸች ቤት ውስጥ ተሸሽጋ ቁጭ ብላለች። ማህሌትንም አላስገባሽም፣ አርፈሽ ታርቀሽ ይሄንን የምትሰራው ስራ ቆሻሻ ትተሽ ከባልሽ ጋር ከብሩክ ጋር ሰራተኛም ቢሆን ኑሪ ብላታለች። ምናልባት ማህሌት እውነት አንገቷን ደፍታ ከተንኮል ስራ ተመልሳ ትኖር ይሁን ወይስ እዛው ሌላ ጸብ ትጀምር ይሁን? አብረን የምናየው ይሆናል። ቅድስት ብሩክን በድፍረት ጠይቀዋለች። እሱም ጋሼ አሁን ሰዓቱ ደርሷል፣ ትወደኛለህ፣ ታገባኛለህ ወይስ ብላ ጠይቃለች። ብሩክ በጣም ደንግጧል። በእርግጥ እንደምትፈልገው አውቋል። እሱም ደግሞ ጠይቋታል በባለፈው ላይ። አሁን ግን በጣም ተገርሞና ተደንቆ እያያት ነው። ምን ይፈጠር ይሁን? ብሩክ ቅድስትን እሺ ይላታል ወይስ ቅድስት መልኩን ካገኘች በኋላ ትሄዳለች? ለማንኛውም አብረን እናየናል። ቪዲዮን ከወደዳችሁ ፕሊዝ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ። ደራቱ ግን ተከታተሉ። እንደኔ መልካም ጊዜ